ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማስቶቹን በቂሊንጦ ማረሚያ ቤት ውስጥ የሰብአዊ መብት ጥሰት ፈጸሙ የተባሉ አመራር ላይ ክስ ሊመሰረት ነው። የአዲስ አበባ ከተማ ፋይናንስ ቢሮ እስከ ሰኔ 30 ድረስ የሚፈጸም ማንኛውንም የመንግስት ተቋማት ግዢ አገደ። ከክልሎች ከሙያ ማህበራትና ከባለድርሻ አካላት የተውጣጣ ቡድን የጤና ባለሙያዎች ተከታይ ስልጠና ሊገመግም ነው። ሹመኞችና ተቋማትን ዕለታዊ አፈጻጸም ለመቆጣጠር የሚያስችል ዲጂታል አሰራር ሊዘረጋ እንደሆነ ተሰማ። የአውሮፓ ህብረት በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግብ ጥሪ ያቀረበ። በእነ አቶ ዮሐንስ ቧያለውና በአቶ ክርስቲያን ታደለ መዝገብ ስር በሚገኙ ተከሳሾች ላይ የቂሊንጦ ማረሚያ ቤት አመራር ኢንስፔክተር ድሪባ ሰበታ ፈጽሞታል በተባለው የሰብአዊ መብት ጥሰት ምክንያት የፌዴራል ፖሊስ በምርመራ አጣርቶ ለአቃቤ ሕግ ማስረከቡን ለፍርድ ቤት አሳውቋል። የማረሚያ ቤቱ ጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰንበታ በሽብር ወንጀል ጠርጥረው በማረሚያ ቤት የሚገኙትን ተከሳሾች ደብድበዋል፣ ጠያቂ ቤተሰቦቻቸውን አዋርደዋል፣ የአማራን ሕዝብ በጅምላ ተሳድበዋል ሲል የህሊናና የፖለቲካ እስረኞችን ለፍርድ ቤት ማመልከታቸውን ተከትሎ ምርመራ መጀመሩን ምንጮች ተናግረዋል። ሚያዝያ 2 2018 ዓ.ም በዋለው ችሎት ፍርድ ቤቱ ኢንስፔክተር ድሪባ ፈጽመውታል የተባለውን የወንጀል ፍሬ ነገር በተመለከተ የፌዴራል ፖሊስ የደረሰበትን ሂደት ጠይቋል። የፌዴራል ፖሊስም ለረጅም ጊዜ መጓተት በኋላ ጉዳዩን አጣርቶ ክስ እንዲመሰረት መዝገቡን ለአቃቤ ሕግ መላኩን ለፍርድ ቤት አረጋግጧል። አቃቤ ሕግም ከፖሊስ የቀረበለትን የምርመራ መዝገብ መሰረት አድርጎ በኢንስፔክተር ድሪባ ሰበታ ላይ በቅርቡ ክስ ይመሰርታል ተብሎ ይጠበቃል። የአዲስ አበባ ከተማ ፋይናንስ ቢሮ እስከ ሰኔ 30 ድረስ የሚፈጸምን ማንኛውንም የመንግስት ተቋማት ግዢን አገደ። የአዲስ አበባ ከተማ ፋይናንስ ቢሮ በከተማ አስተዳደሩ ስር የሚገኙ የመንግስት መስሪያ ቤቶች እስከ ሰኔ ወር መጨረሻ ድረስ ምንም አይነት ግዢ እንዳይፈጽሙ እገዳ መጣሉን አስታውቋል። የቢሮ ኃላፊ አቶ አብዱልቃድር ሬድዋን እንደገለጹት እገዳ የተላለፈው በተለይም ከሚያዝያ እስከ ሰኔ ባለው የአራተኛው ሩብ ዓመት የበጀት ዘመን የሚፈጸሙ አላስፈላጊ ግዢዎችን ለመግታትና የመንግስትን በጀት ብክነት ለመታደግ ነው። ኃላፊው አክለውም የከተማ አስተዳደሩ ለዘንድሮ በጀት ዓመት ከመደበው ጠቅላላ በጀት ውስጥ 72 በመቶ ለካፒታል ስራዎች የሚውል መሆኑን አስታውቋል። የመንግስት ተቋማት የሚፈጽሙት ማንኛውም ግዢ በእቅድ ላይ የተመሰረተና ስርዓትን እየተከተለ ሊሆን እንደሚገባ የገለጹት አብዱልቃድር በአራተኛው የበጀት ሩብ ዓመት የሚደረጉ ግዢዎች ግን ለብክነት የሚዳረጉ መሆናቸውን ቀደም ካሉ ልምዶች በመታየቱ ውሳኔው መተላለፉን አስረድተዋል። ይሁን እንጂ እገዳው በህዝብ አገልግሎት አሰጣጥ ላይ ጫና የሚፈጥር መሆኑ ታምኖበት በተቋሙ ጥያቄ ሲቀር ቢሮ ሁኔታውን መዝኖ ግዢው እንዲፈጸም በተለየ ሁኔታ ሊፈቅድ እንደሚችል ኃላፊው ጠቁመዋል። ይህም የስራ እንቅፋት እንዳይፈጠርና አስፈላጊ አገልግሎት ሳይስተጓጎል እንዲቀጥል ለማድረግ የታለመ መሆኑ ተገልጿል። ከክልሎች ከሙያ ማህበራትና ከባለድርሻ አካላት የተውጣጣ ቡድን የጤና ባለሙያዎችን ተከታታይ ስልጠና ሊገመግም ነው። የጤና ባለሙያዎች ተከታታይ የሙያ ማጎልበቻ ስርዓትን አፈጻጸም የሚከታተልና የሚገመግም መሪ ቡድን በፌዴራልና በክልል ደረጃ ተቋቁሞ ስራ መጀመሩን የጤና ሚኒስቴር አሳውቋል። ከክልሎች ከሙያ ማህበራትና ከሌሎችም ባለድርሻ አካላት የተውጣጣው ይህ ቡድን በሀገሪቱ የተሰጠውን ያለውን የሙያ ማጎልበቻ ስልጠናዎች ጥራትና ውጤታማነት የመፈተሽ ኃላፊነት ሰጥቶታል ተብሏል። በሚኒስቴሩ የጤና ዘርፍ የሰው ሀብት ልማት ማሻሻያ መሪ ስራ አስፈጻሚ አቶ አሰግድ ሳሙኤል በሀገር አቀፍ ደረጃ 325 የመንግስትና የግል ተቋማት የጤና ባለሙያዎች የሙያ ማጎልበቻ ስልጠና እየተሰጠ እንደሆነ አስታውሰው በቡድኑ የሚሰጡ ስልጠናዎች ምን እንደሚመስሉና መሻሻል የሚገባቸው ጉዳዮችን የመለየት ስራ ያከናውናል። የቁጥጥርና የክትትል ስርዓት የተዘረጋው በጤና ባለሙያዎች ላይ የሚስተዋለውን የእውቀትና የክህሎት ክፍተት በመሙላት ታካሚዎች ጥራቱን የጠበቀ ሕክምና ማግኘት እንዲችሉ ለማመቻቸት መሆኑን በማብራራት ጠቁሟል። ይህ አዲስ የተዋቀረው መሪ ቡድን በእነዚህ ተቋማት የሚሰጡ ትምህርቶችን የታካሚዎችን ደህንነት በሚያረጋግጥ መልኩ ስለመከናወናቸው የቅርብ ክትትል እንዲደረግ ይጠበቃል። ሹመኞችና ተቋማት ዕለታዊ አፈጻጸማቸውን ለመቆጣጠር የሚያስችል ዲጂታል አሰራር ሊዘረጋ እንደሆነ ተሰማ። የመንግስት ሹመኞችና ተቋማት የሚጠበቅባቸውን ስራ በአግባቡ መከናወናቸውና ባስቀመጡት ግብ መሰረት ስራቸውን መፈጸማቸውን በዲጂታል መንገድ መቆጣጠር የሚያስችል ስርዓት ሊዘረጋ እንደሆነ ሲቪል ሰርቪስ ኮሚሽን አስታውቋል። አዲሱ አሰራር የሿሚ ግለሰቦችና በመንግስት በጀት የሚንቀሳቀሱ ተቋማት አፈጻጸምን ከጠቅላይ ሚኒስትሩ ጀምሮ እስከ ታችኛው የኃላፊነት እርከን ድረስ ያሉ ኃላፊዎችን ክትትል ይደረግባቸዋል ተብሏል።
አገልግሎት አሰጣጥን ማሻሻል ዓላማው ያደረገ የቁጥጥር ስርዓት ጠያቂነትን ለማስፈን ከፍተኛ እገዛ እንደሚያደርግ ተገልጿል። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ አዲሱ የቴክኖሎጂ ሲስተም ስራዎች እየተሳኩ ያልተሳኩ በቀጣይ የሚከናወኑ በሚል ከፋፍሎ በዝርዝር የሚያይ የዲጂታል የመረጃ ስርዓት እንደሆነ አብራርተዋል። አሰራሩ ሚኒስቴሮች፣ የክልል ፕሬዝዳንቶችና የዲፓርትመንት ኃላፊዎች የተቋሞቻቸውን አፈጻጸም በቅርበት እንዲከታተሉ ያግዛልም ተብሏል። ለዲጂታል አፈጻጸሙ እንዲያግዝ በፌዴራል ደረጃ የሚገኙ አገልግሎት ሰጪ ተቋማት አሰራራቸውን ወደ ዲጂታል እንዲቀይሩ የሚደረግ ሲሆን ስርዓቱ እያንዳንዱ ተቋምና ሰራተኛ የተሰጣቸውን እቅድ ወደ ተግባር መለወጣቸውን ለመለካት እንደሚጠቅም ኮሚሽነሩ አብራርተዋል። በተጨማሪም አዲሱ አሰራር ተቋማት እንዳፈጻጸማቸው ግብረ መልስ የሚያገኙበትና ተሿሚዎች ባሳዩት ውጤት ልክ ልዩነት የሚፈጠርበት አሰራር ተግባራዊ ይሆናል ብለዋል። በተለይም የህግ የበላይነትን ለማስከበርና ተገልጋዮች የሚገባቸውን አገልግሎት በተግባር ማግኘታቸውን ለማረጋገጥ አሰራሩ ወሳኝ ሚና እንደሚጫወት ተናግረዋል። የአውሮፓ ህብረት በትግራይ ክልል የተከሰተ ውጥረት በአስቸኳይ እንዲረግብ ጥሪ ያቀረበ። የአውሮፓ ህብረት በትግራይ ክልል እየታዩ ያሉ ክስተቶች ከፍተኛ ስጋት እንደፈጠሩበት የገለጸ ሲሆን ህብረቱ ሁሉም ወገኖች በትኩረት ውጥረቱን እንዲያረግቡና እንደ አውሮፓውያን አቆጣጠር በ2022 የተፈጸመውን የሰላም ስምምነት ሊያዳክሙ ከሚችሉ ድርጊቶች እንዲቆጠቡ አሳስቧል። የህብረቱ የውጭ ጉዳይ ቃል አቀባይ ሚያዝያ 22 2018 ዓ.ም ባወጡት መግለጫ ሁሉም ወገኖች እንዲቆጠቡ የጠየቁ ሲሆን በፕሪቶሪያ የተደረሰው ዘላቂ ግጭት የማቆም ስምምነት መጠበቅ አስፈላጊ መሆኑን አጽንኦት ሰጥተዋል። ህብረቱ አክሎም ስምምነቱ አደጋ ላይ ሊጥሉ የሚችሉ ማንኛውም እንቅስቃሴ ያስጠነቀቀ ሲሆን ዳግም ወደ ግጭት እንዳይገባ መከላከል እንደሚያስፈልግ አሳስቧል። በተጨማሪም የአውሮፓ ህብረት በወገኖች መካከል ልዩነት በፖለቲካ ውይይቶች መፈታት እንዳለባቸው የገለጸ ሲሆን ለ2 ዓመታት የዘለቀው ጦርነት ገና በማገገም ላይ ባለው ክልል ዳግም ግጭት የሚከሰት ከሆነ አስከፊ መዘዝ እንደሚኖረው በድጋሚ አስታውቋል። ይህ መግለጫ የወጣው በሰሜን ኢትዮጵያ ዳግም ውጥረትና ያለመረጋጋት ስጋት በነገሰበት ወቅት ሲሆን የቅርብ ጊዜ ክስተቶች የሰላም ሂደቱ ዘላቂነት ላይ ጥያቄዎችን በማስነሳት የግጭት የመባባስ እድል መኖሩን ስጋት ፈጥረዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።